የቼታችን እንደገጠማት እንግዲህ ፈጣሪ ወቀው ተመልከቱ። ሮጣ ሮጣ ልክ ካበሻው ግር ስር ስትደርስ እንደዚህ ትወድቅበታለች ማለት ነው። እሱም ያነሳታል። ካነሳት በኋላ እዚያ ሰፈር ያሉ ጠባቃዎች እንደዚህ እንደምታዩት ይዘዋት እንደዚህ ይታገሏታል። እሷን በቃ መኪና ውስጥ መግባት አትፈልግም፣ ተቀመጠች። ተመልከቱ እንዴት ጎትተው እንደሚያስገቧት ማለት ነው። ጎተቷት እንግዲህ ካበሻው ጋር ተለያይታለች። እነዚህ ጠበቃዎቹ ናቸው። አስገብቶ ይሄው መኪናውን ዘጋ። ሮጦ እሱም በዚያኛው በኩል ገባ ማለት ነው። እሷን እንደዚህ ካስገባትና ከዘጋባት በኋላ ወዴት እንደሚወስዳት እንግዲህ አይታወቅም። ተመልከቱ ይኸውላችሁ እንዴት ዘግቶባት ሮጦ በዚያ በኩል ሊገባ ተመልከቱ። እንዴት እንደድሩ በዚያ በኩል እንደገባ ማለት ነው። እሷ አስገብቷት አንድ ፍሬ ልጅ ናት እንግዲህ እየጎተቷት ወደ መኪና ውስጥ መግባት አትፈልግም። በጣም ብዙ ታገለች፣ ከአቅሟ በላይ ስለነበረ ብትቀመጥባቸውም ግን ያው ወዳ ሳይሆን በግዷ መኪና ውስጥ አስገብተው ይዘዋት ሄደዋል ማለት ነው። ምን እንደገጠማት አላቅም፣ ግን በጣም ምን ያሳዘነችኝ የሰው ሀገር በጣም ከባድ ነው። በጣም ከባድ ነው። ማንም ሰው አይረዳችሁም፣ ማንም ሰው አያዳምጣችሁም። በቃ ባይተዋር ነው የምትሆኑት ሰው ሀገር ላይ ማለት ነው። ባይተዋር በቃ ሰው እንደ ጭንቅላት ኖሯችሁ ጭንቅላት እንደሌላችሁ ነው የምትቆጠሩት። ሰው ሆናችሁ ሰው እንዳልሆናችሁ እንደ እንስሳ ነው የምትቆጠሩት። በቃ ይሆናል አይደለ? በቃ የሆነ ሰው እንዲረዳችሁ ትፈልጋላችሁ። እንደ ሰው ልብ አላችሁ፣ እንደ ሰው ማሰብ ትችላላችሁ፣ እንደ ሰው ጭንቅላት አላችሁ። ሰው ግን አይረዳችሁም እና በጣም ነው ያሳዘነች። ፈጣሪ ከእንደዚህ አይነት ነገር ይሰውረን። መቼም ከባድ ችግር ባይገጥማት እንደዚህ ታደርጋለች ብዬ አላስብም። ነገር ግን ያው ምንም ማድረግ አልተቻለም። ያም የቀን ሰራተኛ ወንድማችን ምን ማድረግ ይችላል? በሰው ሀገር ላይ በጣም ከባድ ነው። ምንም ሊያግዛት አልቻለም ማለት ነው። እነሱም እንግዲህ በግድ ጎትተው ወስደዋታል። በወቅቱ እንግዲህ እዚህ አካባቢ ካሜራ ስለነበረ ግን ይሄ ቪዲዮ ወጥቷል ማለት ነው። ፈጣሪ ማንኛችሁም የትም ቦታ ብትሆኑ ከክፉ ነገር ይጠብቃችሁ፣ ከእንደዚህ አይነት ስቃይ ይሰውራችሁ። ወስደው እንግዲህ ምን እንደሚያደርጓት ፈጣሪ ይወቀው። መቼም እንደዚህ ጨክነው እንደዚህ ልክ ትልቅ ወንበዴ እንደያዙ አስመስለው እንደዚህ ይዘዋት እያመናጨቋት ጎትተዋት መሬት ላይ እንኳን ስትወድቅባቸው በዚያ መልኩ ወደ መኪና ውስጥ አስገብተው ይዘዋት ከሄዱ መቼም ይለቋታል ብዬ አላስብም። የሆነ ያሰቡላት ነገር እንዳለ ግልጽ ነው። በጣም ብዙ እህቶቻችን ከተሰደዱ በኋላ የደረሱበት ጠፋ ይባላል። አድራሻቸው ጠፋ፣ ደውላ አታውቅም፣ እባካችሁ አፋልጉኝ ምናምን ይባላል። የት እየደረሱ ነው የሚጠፉት? ቤት ቁጣር ወዴት እንደሚወስዳቸው ማለት ነው። ሁሉም ሰው ክፉ ባይሆንም ግን ሁሉም ሰው ደግሞ ደግ አይደለም። ሁሉም ሰው ፈጣሪ አለ ብሎ ፈጣሪ እንዳለ ብናውቅም ግን ፈጣሪ እንዳለ አክታ እናደርግም። ሁሉን ነገር እንረሳለን። እዚህ ዓለም ላይ 1000 ዓመት የምንኖር ይመስለናል። ሁሉን ነገር እንዘነጋለን። ይህ በሁላችንም ዘንድ ያለ ነገር ነው። ሁላችንም እኮ ግን ህያጆች ነን። ከ80 እድሜ በጣም ብዙ ዓመት የኖረ 80 70 ቢኖር ነው 90 ቢኖር ነው ብዙ ዓመት የኖረ ሰው። ከዛ በላይ እንግዲህ የሚኖር ሰው አለ ብዬ አላስብም። ከስንት አንዱ ነው ከዚያ በላይ የሚኖረ ሰው እንደ ታሪክ ተደርጎ የሚወራበት ሀገር ላይ ነው ያለ ነው። ግን እንትና እኮ ይህን ያህል ዓመት ኖረ፣ እንትና እኮ ይህን ያህል ዓመት ኖረች ተብሎ የሚወራበት ዘመን ላይ ነው ያለ ነው እና ይሄም ሆኖ ግን ሰው በእውነት ከሰውነት ተራ ሲወጣ አንድ ፍሬ ሴት ልጅ በዚህ መልኩ እንደዚህ ያዋከዋት ይዘዋት ሲገቡ ሳይ የመጀመሪያ ጊዜ ምንድነው ትዝ ያለኝ ኮሮና የመጣ ጊዜ ለመጀመሪያ ጊዜ አንድ ወንድማችን እንደዚሁ የታገር ዜጋ እንደሆነ አላውቅም ኮሮና እንዳለበትና እንደሌለበት በርቀት ሆነው መረመሩት። 5 ነበሩና ያ ቪዲዮ በጣም ተዘዋውሯል። 5 ነበሩ። በመጀመሪያ ደረጃ ሰውነታቸው እንዳለ በሸራ ተወጠረዋል። በቃ አፋቸው ምናቸው ምንም በቃ ሰው መሆናቸው ራሱ አይታየም። ሮቦት ነው የሚመስሉትና እንደዚህ አድርገው በረጅም የሆነ ገመድ ነገር አለ። በዚያ መልኩ ነው እሱ ደግሞ መኪና እያሽከረከረ ወደ ሌላ ቦታ እየሄደ ነበርና ቆም ተባለ። ከዛም በኋላ ባፍንጫ የሆነ ነገር አስገብተው ለኩት። ከዛም እንደገና ከመኪና ውረድ ከባለ መኪናውን እንደዚሁ በቃ የሆነ ምርጭ ነገር ረጩት። ምንድን ነበር ያደረጉት? እሱን ልክ አይጥ ምናምን እንደምትያዝ አይነት ነገር ማለት ነው። ሙሉ ሰውነቱን የሆነ ሸራ ነገር አልብሰውት የሆነ መኪና ውስጥ ነበር ያስገቡት። እሱ ምንም በማያውቀው ማለት ነው። እግዚአብሔርን በጣም በቃ ያን ቪዲዮ አይቼ አልቅሻለሁ። ሲጀመር ያስለቀሳል። ሁኔታውን ብታዩት በጣም ትገረማላችሁ። የሰው ልጅ እንደዚህ ትላላችሁ። በቃ የሰው ልጅ ያንን ልጅ ያደረጉትን ነገር እንዳለ ወደኋላ ሆኜ ስመለሱ በቃ እዚህ ምድር ላይ ሁላችንም ባይተዋርነን፣ ሁላችንም ያጆች ነን። ነገር ግን በዚህ ልክ ምንስ ነገር ቢገኝበት ምንም አላናገሩትም፣ ምንም አላዋሩትም። ልጁ በጣም ግራ ገብቶታል። እነሱ የሚያደርጉትን ነገር በሙሉ በቃ ልከበውት እንዴት እንዳደረጉት ሼራን ሙሉ ሰውነቱን እስከ እግር ጥፍሩ ነበር ያለበሱት ማለት ነው። እንደዚያ ካደረጉት በኋላ በሌላ ነገር ደግሞ ጠቀለሉት።
እንደዚያ ሆኑ መኪናዋ እንደዚያ ካደረጉ በኋላ መኪናውን የሆነ ነገር ከሩጭ በኋላ የሆነ እንትን ውስጥ አስገብተው አይኑ አያይ ምን አይል እንደዚህ አድርገው ተሸክመው ሲሄዱ ማለት ነው። እኔ መጨረሻ ብቻ አላውቅም። የኮሮና ጊዜ በእርግጥ ብዙ ነገር አሳይቶናል። በጣም ብዙ ጊዜ በተለይ እዚህ ዱባይ ላይ ታሞ የገባ ሰው አይወጣም ይባል ነበር። እውነት ይሁን ውሸት ፈጣሪ ይወቀው። ግን ብዙ ጊዜ ግን ሲወራ ሰምቻለሁ እንደዚያ እየተባለ ማለት ነው። እና ምልላችሁ ነው ብቻ ፈጣሪ ከክፉ ነገር በስደት እያላችሁ ይሰውራችሁ። በተለይ በሰው ሀገር ክፉ መሆን ከባድ ነው። ሀገራችንም ብዙ ነገር ሰምተናል። አንዳንድ ሰዎች በአደባባይ ምን እንደሚደረጉ አይተናል፣ ሰምተናል። እጅግ በጣም የሚያሳዝን ብዙ ነገሮች አሉ። በሀገሩ ላይ ሰው የማይከበርበት ዘመን ላይ ነው ያለ ነው። በሰው ሀገር ሲሆን ግን በቃ ሀገሬ በሆን እኮ ትላላችሁ። በጣም ብዙ ነገር ነው የሚሰማችሁ ስትታመሙ፣ ሲርባችሁ፣ ችግር ሲገጥማችሁ አገሬ ሆኝ እኮ ቢሆን ኖሮ እያላችሁ ብዙ ቁጭት ይሰማችኋል። ግን እኮ ሀገራችንም ሆኖ ብዙ ሰዎች ችግር በሀገራቸው እኮ የሚዋረዷል። በሀገራቸው እኮ ከበረታቸው ወጥተውን እኮ በአሁኑ ሰዓት እኮ ከብት ፍየል በግ አይደለም እኮ ሰው እኮ ከበረቱ እኮ ከግቢው እየተጎተተ እየወጣ እኮ ነው የሚታረደው ሀገራችን ላይ። እና ብቻ በጣም ስለከፋኝና በጣም ስለተገረምኩኝ ይህንን ቪዲዮ አይቼ ዝም ማለት አልቻልኩም። ዛሬ እውነት ለመነጋገር ፈጣሪ ከክፉ ሁሉ ይሰውራችሁ። በአጠቃላይ በየትኛውም ዓለም ይህንን ቪዲዮ የምታዳምጡ እህቶቼ ከክፉ ሁሉ ቅዱስ ገብርኤል ይጠብቃችሁ። እሱ ይጠብቃችሁ፣ እሱ ይጋርዳችሁ፣ እሱ ይከልላችሁ። እናንተ አንድ ችግር ከገጠማችሁ አይግጠማችሁ። በእውነቴን ነው የምላችሁ። እነሱ ሲተባበሩ በጣም ጀግኖች ናቸው። በትንሽ ነገር እንኳን ትብብራቸው በጣም ኃይለኞች ናቸው። እኛ እኮ አንተባበርም እርስ በራሳችን፣ የእውነት እንጨካከናለን። ግን እነሱ እቤት ውስጥ እኔ አሁን ያሳደግኳቸው ልጆች እንኳን አንዳንድ ጊዜ ሲተባበሩ ሳያቸው በጣም ነው የምገረመው። በቃ በዚህ ልክ ነው እንዲላለሁ። ምክንያቱም አንድ ቀን የሚገርማችሁ ነገር ማለት ነው አንደኛዋ ልጅ ምን እንዳደረግኩ እንኳን ሳታይ የሆነ ነገር ችግር ተፈጥሮ ቤት ውስጥ ማለት ነው ከወንድሞቿ ጎን ስትቆማ አየኋት። ማለት እኔና ሰው በጣም ጓደኛ ነን፣ በጣም ነው የምንዋደደው፣ በጣም ብዙ ነገር አለን። እንደዚህ አማምናት ሴትዮ አሁን እንደዚህ በቃ አይኖ በቃ እንዴት ምን እንደተሰማኝ አትጠይቁኝ። በጣም ነው የተገረምኩት። በዚያ ጊዜ ብዙ ነገር የተፈጠረው ኦልሬዲ ድራማውን የጀመርኩት እኔ ነበርኩኝ። ነገር ግን ሁሉም ነገር ወደ እኔ ተገልብጦ መጥቶ ታሪኩ በጣም ረጅም ነው። ብነግራችሁ በጣም ደስ ይለኝ ነበር። አንዳንድ ጊዜ እንደ ተራ ነገር በጨዋታ የጀመርነው ነገር አድጎ ትልቅ ደረጃ ይደርሳልና ከዛን ቀን በኋላ ጨዋታ ራሱ ባልጫወትስ ቀልድ ቢቀርብኝስ ነው ያልኩት። ቀላጅ አይደለሁም። ለመጀመሪያ ጊዜ ልቀልድ ብዬ በሞከርኩት ሙከራ ግን ያላሰብኩት ነገር ውስጥ ነው የገባሁት ማለት ነው። ከምነግራችሁ በላይ በማስረጃ በመረጃ ነው የተያዝኩት። ደግሞ ይህን ታሪክ ግን በሌላ ጊዜ እነግራችኋለሁኝ። እና ሌላው ነገር ደግሞ ቤተሰቦች ይቺ በምስሉ ላይ የምታዩት እህታችን እንግዲህ ቤይሩት ላይ ህይወቷ ማለፉ ተሰምቷል። በጣም ነው የሚያሳዝነው። እግዚአብሔር አምላክ ወተን ከመቅረት ይሰውረን። እውነት አረብ ሀገር ላይ ያለ ሰው እኮ ማለት ነው አብዛኛው ሰው ይሄ ቆዳው ያማረ ነው። በጣም በቃ ለስልስ ብሎ ጸጉሩ ምናምን እቃ ማንሳት የማይችል ሽባ፣ ምንም ማድረግ የማይችል ብዙ እርምጃ መራመድ የማይችል የምሬንም ራሴን ታዘብኩት። እኔ መጀመሪያ ድሮ ገና ህፃን እያለሁ ሀገሬ ላይ ረጅም ርቀት ሄጄ ከብቶች ጠብቄ እንደዚሁም ደግሞ እህል ምናምን ጥበቃ አለኛ። ጥበቃ ያለበት ቦታ ነው የኛና ጥበቃ ዝንጀሮ፣ ጦጣ ትጠብቃላችሁ። ለጥበቃ በጣም ርቀት ስንት እንደምንጓዝ ፈጣሪና እኔ እናውቀዋለን። በጣም ብዙ ርቀት ሄጄ ማለት ነው። ውሃ ብትሉ እኛ ቤት ያው ገጠር ስለሆነ ቧንቧ ምናምን የለም፣ ምንጭ ነው ሄደን የምንቀዳው። ማለትም ከቤታችን ሩቅ ነው። እዚህ ሄደን ስንቀዳ እኔ 20 ሊትር የምሸከም ሰው ነኝ። የሚገርማችሁ ነገር ማለት ነው። አሁን ግን 10 ሊትር ራሱ ማንሳት አልችልም ብላችሁ ታምናላችሁ እንዴ? አሁን ከገጠርና ከዚህ በእርግጠኝነት ስራ ለእኔ እንደኔ በገጠር ስራ ብዙ ነው ብዬ ነው የማስበው። የገጠርን ስራ የገጠር ሰው ያውቀዋል። ሩቅ ሄዳችሁ እንጨት ትለቅማላችሁ፣ ሩቅ ሄዳችሁ ጦጣ ዝንጀሮ ትጠብቃላችሁ፣ ሩቅ ሄዳችሁ ከብቶች ውሃ ጠጣችሁ ምናምን ብዙ ስራው በቃ ስራው አያልቅም። በጋ ሚያዝያ ላይ ነው ረፍት የምታገኙት ትንሽ ማለት ነው። ኦፍኮርስ ወደና ቅዳሜ ታርፋላችሁ፣ በዓል ሲመጣ ታርፋላችሁ፣ ምናምን ነገር ቢያማችሁም ታርፋላችሁ። የሚያሽቆጠቆጣችሁ ሰው የለም። ግን ስራው ከዚህ ሀገር ስራ ምንም አይተናነስም፣ እኩል ነው ማለት ይቻላል። ግን እዚህ ሀገር ሰውነታችሁ ብረት ነው። ሩቅ መንገድ ትጓዛላችሁ። እኛ ሩቅ መንገድ ተጉዘን ነው ገበያ የምንወጣው ማለት ነው፣ ጫው ምናምን ለመግዛት። እንደገና ደግሞ ሩቅ መንገድ ሄዳችሁ አረም ትውላላችሁ። ሩቅ መንገድ ሄዳችሁ በቃ በገደልም በምንም ሄዳችሁ ጠብቃችሁ ትመጣላችሁ። ምንም በቃ ኖርማል ነው፣ ተራ ነገር ነው። ሀዲቃ ሄጄ ለ10 ደቂቃ አልንቀሳቀስም፣ ይደክመኛል ቶሎ። ሴትዮ ነው የምላችሁ። ሴትዮ አንዳንድ ጊዜ እቃ ቤት ስናስተካክል
ለተወሰነች ደቂቃ ስትቆም ሰውነቷ እንዴት እንደምታለኸልክ ፊቷ ቀይር ነው የሚለው ማለት እኔም ከሷ ምንም የተሻልኩኝ አይደለም። ነገር ግን በጣም ታዘበው ምልላችሁ ነው። እውነቴን ነው የምላችሁ። ፈጣሪ ለሀገራችን ያብቃን። ሁላችንም በጊዜ ወደ ሀገራችን ይመልሰን። ሀገራችን ጦርነት ነው፣ ሰላም የለም። ከዛሬ ነገ ሰላም ይወርዳል፣ ሰላም ይመጣል እያል በሰው ሀገር እግዚአብሔር መጨረሻችንን በሰው ሀገር አያድርግብን። እውነት የሀገራችንን ሰላም ፈጣሪ ይመልስልን። ለሀገራችን ምድር ያብቃን። ፊታችን በር ተዘግቶብን ስለሚውል ፀሐይ ስለማናገኝ ብዙ ጊዜ በቃ ምንም ያልሆነ ሊመስለን ይችላል። ነገር ግን ጤና የለውም፣ ምግባቸው ጤና የለውም። በእውነት ጤና የለውም። አገራችን እኛ ሀገራውን ቪታሚን የተሞላበት ምግብ አትበሉም። ሁሌ እንጀራ፣ ሁሌ ሽሮ፣ ሁሌ የተለያየ ወጡ ቢቀየር ያው እንጀራው ሊሆን ይችላል፣ ግን ጤና አለው። እዚህ ሀገር ያለ ምግብ ግን ጤና እንደሌለው ነው አሁን የገባኝ ማለት ነው። ይቅርታ አድርጉልኝ፣ እኔ የተረዳሁትን ይህንን ያየሁት። እናንተ ራሳችሁ ተገናዘቡ እስቲ። ይሄ ምግብ ነው ይሉታል፣ ይሄ እንደዚህ ነው ይሉታል። ሁሉም የታሸገ ምግብ ነው የሚመጣው። መቼ የተሰራ ይሁን ምን ተጨምሮበት ውስጡ ይሁን ምን ይሁን፣ እኔ አሁን ላይ በቃ አንድ ምግብ ስበላው ደስ የሚለኝ ነገር የለም። ግዴታ ለመኖር ብቻ ግን እበለዋለሁ። እውነት ለመናገር ሀገራችን ግን ተመሬት ላይ ተዘርቶ አይተነው በቅሎ ራሳችን አበጥረን አስፈጭተን ራሳችን አብክተን አብዛኛው ነገር ጤናማ ነው። በቃ ስትበሉት ራሱ በጣም ነው ደስ የሚለው። ውስጣችሁ ደስ እያለ ነው ማለት። እኔ ድሮ እንደዚህ ብሎ አልተሰማኝም፣ አልታወቀኝም። አሁን ላይ ግን ሁሉን ነገር ሳስበው ሳቀው ለምንድን ነው አቅም ያነሰኝ ብዬ ራሴን ስመረምር የምግቡ ሁኔታ ታሽጎ ዶሮም ታሽጎ ነው የሚመጣው። በምን አይነት ሁኔታ ነው ዶሮች ተዘጋጅተው የሚመጡት አለ አይደል? በቃ ተመራማሪ ሆንኩ ሳልወድ በግዴ ማለት ነው። ሁሉም ነገር እንደ ሀገራችን አንድ አልሆነ ነው የተረዳሁት። በእኛ አካባቢ አሁን አንድ ሴት ካረገዘች ጀምሮ እስከምትወልድ ድረስ ሐኪም ቤት አታውቅም። ቤቷ ነው። እኛ ሰፈር 12 15 ይወለዱ አሉ። ቤታቸው ነው። ሐኪም ቤት አያውቃቸውም፣ መርፌ አያውቃቸውም፣ ምንም አያውቃቸውም። 5 ደቂቃ አይቆይባቸውም ሲወልዱ ማለት ዱብ ነው ወዲያው የሚያደርጉት። ከተማ ግን ቁጭ ትላለች። ከዛም በኋላ ምንድን ነው እዚህም ብትሉ የትም ብትሉ ከዛም በኋላ መርፌ ትሰጣለች። ነይ ኪኒን ዋጪ፣ ነይ እንደዚህ አድርጊ፣ ባናቱ ልጁ አልወጣም። ከዛን አብዛኛውን ጊዜ ልጁ ታፈኖ እንዲሆን በእነሱ ልፈርድ ምናምን ነገር ሳይሆን ብቻ ይቅርታ አድርጉልኝ። ምኑም አይጥመኝም። በቃ የገጠር ኑሮ ናፈቀኝ። ኧረ ሀገሬ ጥሪኝ እያልኩ ነው ያለሁት አሁን ላይ ማለት ነው። ሀገሬ ጥሪኝ። ማን እንደ ሀገር ማን እንደ ተወለድኩበት አካባቢ የሚሆንልኝ አጣው። በቃ እግዚአብሔርን አጣው። እስከዛሬ ከተማ እያልኩ ለ3 ዓመት ስማቀቅ ኖሬ ወደ ከተማ ለመሄድ ብዙ ሞክሬ ከተማ እየተያዝኩ እየተመለስኩ በቃ አዲስ አበባ እንደዚህ እያልኩ ስሆነ የነበረው ታይም በጣም ቆጨኝ። አለማስተዋል፣ ስህተት መስራት ለሁሉ ጊዜ ጸጸት ይዳረጋል። አሁን ለማንኛውም የሆነው ሆኗል። ምንም ማድረግ አይቻልም፣ ወደኋላ መመለስ አይቻልም። ነገር ግን አሁንም ቢሆን ፈጣሪ ሀገራችንን ሰላም ይመልስልን። ጥቅልል ሳደርግላችሁ ምን ለማለት ፈልጌ ነው፣ ሁላችሁም ብትሆኑ ከዛሬ ነገ ሀገር ሰላም ይሆናል ሳይሆን ሰላም ወዳለበት እየገባችሁ አገራችሁ ኑሩ። የሰው ሀገር ኑሮ ምን እንደሆነ ምን እንደሚገጥመን አናውቅም። የሰው ልጅ እኮ እውነት ሞቱን ተሸክሞ ነው የሚኖረው። በእውነት ሁላችንም ሞታችንን ተሸክመን ነው የምንኖረው። ሞታችንን በሀገራችን ያርግልን ፈጣሪ መድኃኔዓለም። በሰው ሀገር ምንም አይሆን። በጣም ነው የሚያሳዝነው እውነት። በሰው ሀገር እንደዚህ ህይወታቸው ሲያልፍ ልጅቷን ሳያት በጣም ታምራለች። ጨረቃ የመሰለች ነች፣ ገና ወጣት ነች። ግን ምን ዋጋ አለው ፊቷ እንደዚህ ቢሆን? ሁላችንም ነን ያው ጠቅልል አድርጌ ስነግራችሁ ስለ ምግቡ ስለምኑ ለምናነሳውላችሁ በቃ ምግቡ ምን በላው ምን ያህል ጤናማ ነው፣ ምን ያህል ነው ነገሮች። አሁን አንዳንድ ሰዎች ቲክቶክ ላይ እያወሩ ቪዲዮን ሳይሆን በቃ ስትሮበሪም እንዳትበሉ እንደዚህ ነው፣ እንትንም እንዳትበሉ እንደዚህ ተጨምሮበት ነው፣ እንትንም እንዳትበሉ እንደዚህ ነው። ስንቱን በልተነዋል እኛ እኮ ጨርሰናል። እንደገና ከብትም እንዳትበሉ እንዴት ተደርጎበት ነው ስጋው፣ ዶሮም እንደዚህ ተደርጎበት ነው። እማይባል ነገር አለ እንዴ? እኛ ሀገራችን ዱር ብንበላ በዓመት 2 ወይ 3 ነው። እሱም ደግሞ መርፌ ያልነካው ምንም ነገር ያልነካው ማለት ነው። እውነት ጤናማ እኮ ነው። በቃ ምንም ነገር ስጋም ብትሉ ቅርጫም አቅም ያለው በየቤቱ ሊያደርግ ይችላል። የሌለው ደግሞ በቅርጫ ጤናው የተረጋገጠ ሳር ሲበላ ይኖረ ነው እንጂ መርፌ ሲበላ ይኖር አይደለም። ብቻ እውነት እንደ ሀገራችን ምንም ነገር እንደሌለ ነው የተረዳሁት። በቃ የሀገራችንን ሰላም ፈጣሪ ይመልስልን። የእኛ አገር የሀገሮች ሁሉ አለቃ ነች። የሀገሮች ሁሉ አምባሳደር ነች። ፈጣሪ ሀገራችንን ይጠብቅልን፣ ዳሯን እሳት መሀሏን ገነት ያደርግልን። አሁንም በክፉ የሚያይ ኢትዮጵያን በክፉ የሚያይ አይኑ ይጥፋ። በእውነት ሀገራችንን ማለት ነው ፈጣሪ ይጠብቅልን። እንደኛ ሀገር ምንም የለም። በያላችሁበት በድጋሚ እስከምንገናኝ ሰላማችሁ ይብዛልኝ። የእኛ ሀገር ትለያለች። እኔ የገባኝ ነገር አሁን ይሄ ነው። በቃ ሁሉም ነገር የኛ ሀገር ይለያል እኮ በተለይ ገጠሩ
ውይ 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 እናት አለም የመቤት የተጠብቃቸው።